ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ምህረትሽ ምህረቴ ነው ኪዳንሽ መግቢያ በሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ ያላንቺ ርስት የለኝ ብቻዬን ተቆጥሬ። እንደ ቃልህ ይሆንልኝ፣ እንደ ቃልህ ይደረግልኝ። ወንጌላዊ ሉቃስ ወንጌለ መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 1 ከቁጥር 39 ባለው ኃይለ ቃል እንነጋገራለን። እኔ ቸር ነውና ይቅር ባይ ነውና ለጋስ ሁሉን ቻይ ነውና ለምስጢሩ ይግለጽልኝ። ለምትሰሙ ደግሞ 30 60 100 እጥፍ እንድታፈሩ እዝነ ልቦናችሁን ይክፈትላችሁ። እንደ ቃልህ ይደረግልኝ። ቃሉን የተናገረችው የአምላክ እናት ማኅደረ መለኮት ድንግል ማርያም እመቤታችን ናት። ዛሬ ግንቦት 21 2012 ደብረ ምጥማቅ እመቤታችን በደብረ ምጥማቅ ሰራዊተ መላእክት፣ ሰማዕታት፣ ጻድቃን፣ ደናግል፣ መነኮሳት እንደሚገለጹ ጌታችን የሰራዊት ጌታ ኢየሱስ ክርስቶስ ልጇ ወዳጇ አምላካችን ቃል የገባላት በገባላትም ቃል ኪዳን በዘመኑ የነበሩ ሰዎች በዛ ቦታ ሰራዊተ መላእክት፣ ጻድቃን፣ ሰማዕታትን ቀደም ብለው ያለፉትም ሁሉ የፈለጉትም በእመቤታችን ስም ድንግል የአምላክ እናት ማኅደረ መለኮት ሆይ እያሉ ሲለምኗት የፈለጉትን የለመኑትን የተመኙትን ያሰቡትን እንደሚገለጽላቸውና እመቤታችንም በመላእክት ተከባ በጻድቃን በሰማዕታት ተከባ እስላምን ክርስቲያንን የማያምንን የሚያምንን እንደሚያት ደብረ ምጥማቅ ከ21 ጀምሮ እስከ 5 ቀን ድረስ ታላቅ በዓል በመሆኑ ቤተክርስቲያናችን በየዓመቱ ታከብረዋለች። የበዓሉ በረከት በሁላችን ላይ ይሁንልን። ቁጭ በሉና እንከታተል። ወንጌላዊ ሉቃስ እንደ ቃልህ ይሁንልኝ፣ እንደ ቃልህ ይደረግልኝ በማለት እመቤታችን ድንግል ማርያም የራማው ልዑል ቅዱስ ገብርኤል ከእግዚአብሔር ተልኮ የገሊላ ክፍል ወደ ናዝሬት ገንቦዋን ነጥቃ ውሃ ስትቀዳ የአምላክ እናት ማኅደረ መለኮት ጊዜው ሲደርስ ሰዓቱ ሲፈጸም ለአዳም በገባው ቃል ኪዳን 5 ቀን ተኩል መጥቼ በሜዳ አፍልቄ ከልጅ ልጅ ተወልጄ በሜዳ አፍልቄ ደሜን አፍስሼ ሥጋዬን ቆርሼ አጥንቴን ከስክሼ ወደ ቀድሞ ክብርህ መልስሃለሁ አድንሃለሁ ብሎ ለአዳም በገባው ቃል ኪዳን የአምላክ እናት ድንግል ማርያም ቅድመ ዓለም በአምላክ ልቡና ታስባ ትኖር ነበር። የእመቤታችን ክብር እንዲህ ነው ወገኖቼ፣ ትውልድ ሆይ እመቤታችን የአምላክ እናት ናት። ቅድመ ዓለም የነበረ ዓለምን ፈጥሮ የሚገዛ ዓለምን አሳልፎ የሚኖር ኪሩቤል የግርማው ኪሩቤል በእውነት በመለኮቱ እሳትነት እንዳይቃጠሉ 2 ክንፋቸውን ከፊታቸው ላይ 2 ክንፋቸውን ከእግራቸው ዘርግተው 2 ክንፋቸውን ደግሞ ቀኝና ግራ አድርገው ቅዱስ 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 እያሉ የሚያመሰግኑት ኪሩቤል
ከፊታቸው ላይ ክንፋቸውን አድርገው እንዳይቃጠሉ በመለኮቱ እሳት። ኢሳይያስ ምዕራፍ 6 ቁጥር 4 እና 5 ላይ፣ ሕዝቅኤል ምዕራፍ 1 ቁጥር 15 እንዲህ እመቤታችን ድንግል ማርያም ግን ቅዱስ ገብርኤል እነሆ ትጸንሻለሽ፣ የወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ እያለ ሲያናግራት ወንድ የማላውቅ ይህ እንዴት ይሆናል? እኔ ወንድ አላውቅም፣ ይህ እንዴት ይሆናል? ከዘመዶችሽ ወገን የምትሆን ኤልሳቤጥ የምትባል ካረጀች ካፈጀች ከሸመገለች ከ90 ዓመት በኋላ ጸንሳለች። ከጸነሰችም እነሆ 6 ወር አልፏታል። በማኅፀኗ ወንድ ልጅ ይዛለች። ታዲያ ለእግዚአብሔር የሚሳነው ነገር አለ ይላት ነበር ቅዱስ ገብርኤል። ማርያም ሆይ አትፍሪ፣ አንቺ የምትወልጂው ሴቶች እንደሚወልዱት አይደለም። መንፈስ ቅዱስ መጥቶ ባንቺ ላይ ያድራል። እነሆ የልዑል ኃይል ይጸልልሻል። አንቺ የምትወልጂውም ከሦስቱ አካላት አንዱን ወልድን ኢየሱስ ክርስቶስን ነው። ስሙንም ኢየሱስ ትዪዋለሽ እያለ ነበር። ማርያም ሆይ አትፍሪ እያለ እያረጋገ ይነግራታል። እሷ ግን ወንዴ ሳላውቅ እንዴት ይሆናል አለች። በዚህ ጊዜ ነው እንግዲህ ለእግዚአብሔር የሚሳነው ነገር የለም ሲላት፣ እኔ ጌታዬ አገልጋዩ እንደ ቃል ይሁንልኝ፣ አንተ ያልከው ይሁን። አሁንም ጌታ ያለው ነገር ሁሉ ለመልካም ነው። አንተ ያልከው ይሁን፣ ለእሱ የሚሳነው የለም ያለች እመቤታችን ትናገር ነበር። ስለ ትሕትና ይህ እንዴት ይሆንልኛል እያለች እመቤታችን በሉቃስ ወንጌል ምዕራፍ 1 ቁጥር 46-56 ድረስ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በጌቴና በአምላኬ ደስ ይላታል። የአገልጋዩን ትሕትና ተመልክቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ታላቅ ኃይል አድርጓልና። ስሙ ቅዱስ ነው። ገብተው ለሚፈሩ ሰዎች ለልጅ ይኖራል። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚታበዩ ትዕቢተኞችን ሁሉ አዋረዳቸው። ኃያላኑን ከዙፋናቸው ገለባበጣቸው። የተዋረዱ የተገፉት ትሑታንን ግን ከፍ ከፍ አደረገ። የተራቡትን በበረከቱ በበጎ ነገር አጠገባቸው። ባለጸጎችን ስርዓት አልባ የሆኑ ባለጸጎችን ባዶ እጃቸውን ሰደዳቸው። ምሕረቱ ትዝ እያለው አላቸው በቤታችን ምሕረቱ ትዝ እያለው አባቶቻችን ለአብርሃምና ለዘሩ የገባውን ቃል ኪዳን አስቧልና፣ ለአዳም ለአባታችን የገባውን ቃል ኪዳን አስቧልና ምሕረቱ ትዝ እያለው ብላቴናው እስራኤልን ተቀበለዋል። እመቤታችን ቅዱስ ገብርኤል ካበሰራት እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙም ኢየሱስ ይባላል ካላት በኋላ ከተራራማው ሀገር ከናዝሬት ተነሳ እመቤታችን ወደ ተራራማው ሀገር ወደ ናዝሬት ወደ ኤፍሬም ወደ ዘካርያስ ሀገር ሄደች። እመቤታችን ገሰገሰች። ከኤልሳቤጥ ጋር በተገናኘች ጊዜ ዮሐንስ የ6 ወር ጽንስ ከሆዷ ያለው እመቤታችን አምላክን ተሸክማ አምላክን ማኅፀኗን ሰፊ ከተማ አድርጋ አምላክን ተሸክማ ሲያያት ቅዱስ ዮሐንስ መጥምቀ መለኮት ከሆድ ሁሎ ዘለለ። ከሆድ ውስጥ እንዳለ ያለ ወራቱ መወለድ ባይችልም ደስታውን ገለጸ። አምላክን የተሸከመች ማኅደረ መለኮት ድንግል ማርያምን ስላያት ያን ጊዜ ቅዱስ ዮሐንስ ያለ ወራቱ ያለ ጊዜ መወለድ ባይችልም በኤልሳቤጥ ላይ መንፈስ ቅዱስ አደረባት። ኤልሳቤጥም እንዲህ ብላ ተናገረች፣ እነሆ ገረድ ወደ እመቤቷ መሄድ ሲገባት አንቺ አምላክና ስትሆኝ ወደ እኔ ትመጪ ዘንድ ይህ እንዴት ይሆናል? አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ ብፅዕት ነሽ፣ የተመሰገንሽ ነሽ፣ ከሴቶች ሁሉ የተለየሽ ነሽ። ለምን ሴቶች ነቢያትን ይወልዳሉ፣ ሴቶች ሰማዕታትን ይወልዳሉ፣ ሴቶች ነገሥታትን መኳንንት መሳፍንቶችን ይወልዳሉ፣ ሴቶች ምድራዊ ጀግና ቢባለን ባለጸጎችን ሀብታሞችን ይወልዳሉ። ማኅደረ መለኮት ድንግል ማርያም ግን አምላክን የወለደች አንቺ ከሴቶች ተለይተሽ የተመሰገንሽ ነሽ። እነሆ ትውልድ ሁሉ ብፅዕት ይሉኛል አለች እመቤታችን። ቅዱስ ገብርኤል የነገራትን ኤልሳቤጥ የነገረቻትን እመቤታችን ደግሞ ሦስተኛ ደገመችው።
ትውልድ ሁሉ ያለፈው ትውልድ ሁሉ በአሁኑ ሰዓት ያለው ትውልድ ሁሉ የሚመጣው ትውልድ ብፅዕት ይሉኛል። የአምላክ እናት ናትና እመቤታችን ማኅደረ መለኮት ለሁላችንም ተስፋችን፣ የስደተኞች መጽናኛ፣ የረሃብተኞች ስንቅ፣ የበሽተኞች መድኃኒት እመቤታችን ሰአሊ ለነ ቅድስት እያልን ስንጠራት የራበው ሆዳችን ይሞላል፣ የበረደው ሰውነታችን ይሞቀዋል፣ ተስፋ የቆረጥነ ተስፋችን ይለመልማል፣ የወደቅነ ሁሉ እንነሳለን። እመቤታችን የድሆች፣ የችግረኞች፣ የስደተኞች መጠጊያ ናትና በእሷ አማላጅነት የታመነ ሁሉ በሥጋውም በነፍሱም አይወድቅም። በራሷ አካሄድ ሄደ ብቻ እንደ ቃል ይሁንልኝ አለች እመቤታችን ድንግል ማርያም። ኪሩቤል ፊታቸውን ሸፍነው ሲቀርቡ እመቤታችን ግን በማኅፀኗ 9 ወር ከ5 ቀን ተሸከመችው። የአምላክ እናት ድንግል ማርያም ግን የድንግልና ጡቷን አጠባችው። ማኅደረ መለኮት ድንግል ማርያም ኪዳነ ምሕረት በስሟ ቁጥር በጀርባዋን ማዘለችው። 33 ዓመት ከ3 ወር አብራው ተመላለሰች፣ አነጋገረችው። ስለኛ ስለ ኃጥአንም እነሆ ልጄ ወዳጄ ሆይ ማርልኝ አለችው። ማርልኝ፣ ይቅር በልልኝ። ሰው ሆኖ የማይሳሳት ሰው ሆኖ የማያጠፋ ሰው ሆኖ የማይበድል የለም። አንተ ግን ቸርና ይቅር ባይ ነህ። ከሰው ልጆች ኃጢአት ይልቅ የአንተ ቸርነት ይበልጣልና እባክህ ደቂቀ አዳምን ማርልኝ እያለች እመቤታችን እንዲህ በተቀደሰው ተራራ እንድንገኝ የእመቤታችን አማላጅነት ነው እንጂ እኛ ስራ አይደለም። ከዚህ ሁሉ ያደረሰ እንደ ቃል ይሁንልኝ ወገኖች ሆይ፣ የእሱን ቃል መጠበቅ ነው። የእሱን ፈቃድ ተስፋ ማድረግ ነው። በእሱ ተስፋ በእሱ ቃል ኪዳን መጽናት ነው። እግዚአብሔርን ለሚወዱት እንደ ሐሳቡም ለተመረጡት ነገር ሁሉ ለመልካም ነው፣ ነገር ሁሉ ለበጎ ነው ይላል ሮሜ ምዕራፍ 8 ቁጥር 28 ላይ። እግዚአብሔርን የሚወዱት ሰዎች እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ ነው። መከራ ቢሆን ለበጎ ነው። ደስታ ቢሆን ለበጎ ነው። በሽታ ቢመጣ ለበጎ ነው። ጠላት ቢነሳ ለበጎ ነው። አንሳሳት ብቻ አንበድል፣ ከእኛ አይጉደል እንጂ ነገሮች ሁሉ ለመልካም ነው። እመቤታችን የብፅዓት ልጅ ናት። ከኢያቄምና ከሐና ተወልዳ በ3 ዓመቷ ቤተ መቅደስ ገባች። 12 ዓመት መላእክት እያረጋጓት ከቤተ መቅደስ ኖረች። በ15 ዓመቷ ጌታን ጸነሰችው። ይሄ ነው እንግዲህ እንደ ቃል ይሁንልኝ። በእውነት ሕግን ብንጠብቅ፣ በእውነት ስርዓትን ብንጠብቅ፣ በእውነት ለሕግ ተገዢ ብንሆን እንዴት ነገሮች ሁሉ ይመቻችሁ ነበር። ምቹ ነገር ወይም ደግሞ ሰፊና ታላቅ ነገር ማግኘት ስንችል መንገዳችንን አጠር ነው፣ መንገዳችን ዘጋ ነው። መንገዳችን በእውነት እግዚአብሔር አምላክ ሰፊ ነገር፣ እግዚአብሔር አምላክ ታላቅ ነገር እዞ እየጠበቀ አሳጠር ነው። እኛ እንዳለመታደል ሆኖ እግዚአብሔር ሰውን ሲፈጥረው ለክብር ነው። እግዚአብሔር ሰውን ሲፈጥረው አባታችን ሆይ በሉኝ ብሎ አክብሮ ነው በመልኩ በምሳሌው የፈጠረ። ግን እንዲህ በጨለማ የምንጓዘው በገዛ እጃችን ነው። አለመታደል ሆኖ ነው። አለመታደል ሆኖ ዘጋ ነው በሩን። መልካሙን መንገድ ዘጋ ነው። ቀናውን መንገድ አጣመም ነው። በጠማማነታችን ቀናውን መንገድ አጣመም ነው። በጎን መንገድ ዘጋ ነው። ራሱ ቆለፍ ነው። ወይ እናንተ አትገቡ ወይ ሰው አታስገቡ። በማቴዎስ ወንጌል ምዕራፍ 23 ቁጥር 13 ላይ እናንተ ብዙዎች ጻፎችና ፈሪሳውያን የመንግሥተ ሰማያትን መክፈቻ ቁልፍ ይዛችሁ ወይ እናንተ አትገቡ ወይ ሰው አታስገቡ የተባለው የተጻፈው ተፈጽሞብን እግዚአብሔር ለበጎ ነገር በዝናብ አብቅሎ በፀሐይ አብስሎ እየመገበ እግዚአብሔር በቸርነቱ ፍጥረን ሳንለው ፈጥሮ እንዲህ ጊዜ ከቀን እየሰጠ ብንበድለውን ይቅር እያለ እንዲህ አርጎ ቢይዘን ዘጋ ነው። እንዳለመታደል ሆኖ የተሻለ ነገር እናገኛለን ስንል እየባሰ ይሄዳል። በጎ ነገር እናገኛለን ስንል እየባሰ ይሄዳል። በአሁኑ ሰዓት ሁሉም ተያይዘው በደሉ፣ መልካም ስራ የሚሰራ የለም። በመዝሙር 52 ቁጥር 1 ላይ፣ በመዝሙር 13 ቁጥር 1 ላይ እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ፣ አሻተተ፣ ምስራቅና ምዕራብ ሰሜንና ደቡብን አየ። ነገር ግን ሁሉም ተያይዘው በደሉ፣
ባሕታዊውን በደለ፣ ካህናትን በደሉ፣ ደናግሎች መነኮሳትን በደሉ፣ ሽማግሌዎችን በሽበታቸው፣ ባልቴቶችን በእርጅናቸው በደሉ። ጎልማሶችም ወጣቶችም ገና አድገን ብዙ ነገር ይጠብቀናል ብለው እግዚአብሔርን ተስፋ እንደማድረግ እንደ ቃል ይሁንልኝ እንደማለት ፈጣሪያቸውን በደሉ። መልካም ስራ የሚሰራ የለም በምድር ላይ። ስለዚህ ቀናው ነገር ጠመመብን፣ ብርሃኑ ጨለመብን፣ በጨለማ ተመላለስን። ዕዳው መከራው ከበደን። ድህነቱን ስንል ረሃቡ ሲቀጨን፣ ረሃቡ ሲያስጨንቀን፣ ረሃቡ ከሀገር ወደ ሀገር ሲያሰድደን፣ ከረሃቡ ደግሞ በሽታው ነገር ያለ ዕድሜያችን የሚወስድ ሳያልፍልን ደስ ሳይለን ያሳደጉ በደከሙ መከራ ያዩ የቤተሰቦችን ብድር ሳትመልሱ ለቤተ ክርስቲያን ደግሞ ጣሉን መብራቱን ሳትሉ በአሁኑ ሰዓት ደግሞ በእውነት ለፍትሐት እንኳን የማያበቃ ቀባሪ እንኳን የሌለው በበሽታው ጊዜም ጠያቂ ዘመድ ወገን የማያስጠይቀው በሽታ ወደቀብን። ይህ ሁሉ የኃጢአታችን ውጤት ነው። እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ፣ አሻተተ። መልካም ስራ የሚሰራ የለም በማስመረሩ በእውነት እግዚአብሔር ከእንዴት አይነቱ ዘመን አደረሰን። እንዲህ ብለው ነው ያለፉ የቀደሙ አባቶች፣ እንዲህ ብለው ነው ያለፉ የቀደሙ እናቶች። ወይስ በእኛ የእኛ ዕድል ነው እንዲህ አይነት የከፋ ከቤት ጀምሮ እስከ ዳቤት ቀበሌው ጀምሮ እስከ ወረዳው እስከ በየትኛውም ከሀገር ውስጥና ከሀገር ውጭ መልካም ስራ ነገር በጎ ነገር የጠፋ የሰው ልጆች ሁሉ በጎ ሕሊና የጠፋባቸው ምን ነው ተደናገርን? ምን ነው እግር አገባን? ተስማምተን እጅን ምድር ማለምለም ተስማምተን እግዚአብሔርን ቸርነት የእግዚአብሔርን በረከት ማፈስ ይገባል። ተባርከን በበረከቱ መኖር ስንችል በገዛ እጃችን ምን ነው የመልካሙን መንገድ ደፈን ነው፣ መልካሙን መንገድ ዘጋ ነው። እስኪ ቀሪ ጊዜያችን ባርክልን። መማር ለካ እንደዚህ ነው። የተሻለ ዘመን፣ የተማረ ዘመን፣ ፊደል የቆጠረ ዘመን፣ 21ኛው ክፍለ ዘመን በእውነት በዚህ ሰዓት የተሻለ ነገር ነው ማየት የነበረበት። ነገር ግን እየባሰ ሄደ። እንደ ቃል ይሁንልኝ፣ እንደ ቃል ይሁንልን ጌታ። በማቴዎስ ወንጌል ምዕራፍ 9 ከቁጥር 10 ላይ እንግዲህ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የእሱ ፈቃድ ይሁን እንደፈለገ የእሱ ፈቃድ ይሁን። መቼም በጎ ነገር ብናጣም በጎ ነገር ባናገኝም ታዝዞብን ተጽፎብን ነው። ተጨንቀን እንድናል ሕሊናችን እንዳያል በሀሳብ እንድንኖር በእንባ እንድንኖር እያለቀስን እንድንኖር ፈተናው አካቦ በፊታችን በኋላችን በቀኝና በግራ በዚህ ወንድበር መሽሎኪያ በር እንኳን ሳናገኝ እንዲህ ተከበል የምንኖረው እንዲህ ፈተናው የከበደን እንዲህ የከበደ ዘመን የገጠመን በረሃቡ በድህነቱ ባለመግባባቱ ፍቅር በመጥፋቱ እንደገና በበሽታው በመቅሰፍቱ እንዲህ አንድ እንኳን ሕሊናችን የሚያርፍበት ነገር ያጣ ነው። ተጽፎብን ነው። በዚህ ክፉ ዘመን ደርሰን ነው። እንግዲህ ቢቻል ይቅር ባይ ነውና መሐሪ ነውና ክፉ ዘመን አልፎ ለማየት ያብቃን ነው። እንደ ቃል ይሁንልኝ ያለች እመቤታችን ፈቃድ በሰማይ እንደሆነ ስትጸልዩ እንዲሁም በምድር ትሁን። የእሱ ፈቃድ ይሁን። ከእሱ ፈቃድ አንወጣ። ብንኖር ለእግዚአብሔር ነው፣ ብንሞት ለእግዚአብሔር ነው። ምን ይደረጋል? ነገር ግን ዘመኑ ክፉ ነው፣ አሳዛኝ ነው። ምን አይነት ዲያብሎስ ከሰው ጋር መኖር ዲያብሎስ ከሰው ጋር ተቀላቅሎ መኖር ከሰይጣን ጋር እንዴት ነው? እንግዲህ ይሄ በጣም የሚመር ትዳር ተማምነው ቃል ገብተው በካህናት በቤተ ክርስቲያን ወይም በሽማግሌ በቤተሰብ ተጋብተው እንዲያ ለመተያየት እንኳ ሲነፋፈቁ የነበሩት እንደ ዲያብሎስ ሆኖ ሰይጣን ሆኖ ለሰሚ ለተመልካች የሚያስገርም ሁኔታ ሰው ሰይጣን ልክ አዳም እናታችን ሔዋንን በእባብ ተመስሎ ከገነት እንዳወጣት አሁንም እኮ ተቀላቅለን መኖር ያሳዝናል። ተግባብተን መኖር ስንችል፣ ተፋቅረን መኖር ስንችል፣ መመካከር ስንችል ሰይጣን በሰው ያለው እንደ የሰውን ሕይወት ማስጨነቅ የሰውን ሕይወት ግራ ማጣባት አይድረስ ነው ወገኖች። ምናልባት ሁሉ ምስጢር ላልገባችሁ እንግዲህ ታደላችኋል። እንዲህ ሳትፈተኑ እንዲህ አይነት ችግር ሳይገጥማችሁ በቀላል ኑሮ የምትኖሩ ሰዎች እድለኞች ናቸው። የእኛ ስራ በዛና ከውስጥም ከውጭም ከሩቅም ከቅርብም ፈተና ነው። ነገር ግን እንደ ቃል ይሆንልን እንግዲህ
የሚያሳዝን የሚያስለቅስ ነው። በእውነት ተስማምቶ ተግባብቶ ተመካክሮ በቀላል መኖር ሲቻል እንዲህ አይነት ሰይጣናዊ ስራ የዲያብሎስ ሴራ የዲያብሎስ ተንኮል ያው ተስፋ የምንቆርጥ ገዳማችን ጥለን ምንሄድ መሰለውና በአሜሪካ ሚዲያ ያሰድበናል፣ በሀገር ውስጥ ያሰድበናል። ነገር ግን እሱ ራሱ ይወድቃል እንጂ እኛ የምንወድቅበት ጊዜ የለም። መከራ በበዛብን ቁጥር ጸጋችን ይበዛል፣ በተፈተነው ቁጥር ጸጋችን ይበዛል እንጂ ከክርስቶስ ፍቅር የሚለየን የለም። የፈተናው ጉዳይ ግን ለደቂቃ ሰው ማረፊያ ቃል፣ ለሰከንድ ሰው ማረፊያ ቃል ያዝነው ፈተና በያዝነው ፈተና ላይ ስንወያይ ሌላ ደግሞ ስልክ ይደወልብናል። ያዝነው ፈተና ስንፈቀቅ ሌላ ደግሞ ይወራብናል። የኔ ህይወት ይመስላል። በሀገር ውጭ የምትመለከቱ በሀገር ውስጥም ያላችሁ የምትወዱኝና መወዳችሁ የኔ ህይወት ይመስላል። ከተወለድኩ ጀምሮ አንድ ቀን ደስታን ያላየው የፈተና ሰው ነኝ። የሚፈትኑኝም የኔ የሆኑ ሰዎች ናቸው። ያሳደኳቸው፣ የረዳኋቸው፣ ከኔ የተማሩ፣ በእኛ የተፈወሱ፣ በእኛ ተስፋ ያገኙ ሰዎች እንጂ ከሰማይ አይወርድም፣ ባህር ማዶም አይመጣም። ፈታኛችን በዚሁ እንደ ይሁዳ በዚሁ በእኛ በምናሳድጋቸው ልጆች የሚመጣብን ጣጣ እና እንደ ቃል ይሁንልን። እንግዲህ ይህ ሁሉ ለዚህ ሁሉ የሚደረሰው ግን መጽናት ነው። በመጽናታችን በመታገሳችሁ ነፍሳችሁን ገንዘብ ታደርጋላችሁ ተብሎ ተጽፏል። በሉቃስ ወንጌል ምዕራፍ 21 ቁጥር 19 በመታገሳችሁ በመቻላችሁ ግፉን፣ ጥሩን፣ ስድቡን፣ ስርዓት አልባነቱን በመታገሳችሁ እያያችሁ እያለቀሳችሁ መቷችሁ ነፍሳችሁን ታድናላችሁ። በስጋም ተስፋ እዚህ ሁሉም የደረስነው ግፍ ተቀብለን ነው። ግፍ ተቀብለን ነው ወገኖቼ። እኔ ሰሞኑን አንድ ጽሑፍ አየሁና ድሮ ባቸፈር የሆነ ነገር እንዴት እንዳገኙት፣ እንዴት እንደተረዱት፣ እንዴት እንደተገነዘቡት ባቸፈር ድሮ የሆነ ነገር አባባልስ እንዲህ ናቸው የሚል ነገር። ታዲያ የእኛማ ግፍ ጌታ ግፋችንማ የተቀበልነው መከራ ለሌላ ይሆናል ወገኖች። እንኳን ግፍን ከልጅነት እስካሁን ድረስ የግፍ ሰው ነኝ። እግዚአብሔር እንግዲህ ግፋችን ይመልከት፣ መገፋታችን ይመልከት። በእውነት የሰማይ አምላክ እግዚአብሔር በእውነት ሰዎች ሲገፉን እንደው ህሊናም የላቸው እኮ ልክ ሰይጣን ሆነው ነው የሚገፉን። ሰዎች ሲገፉ ሰው ቢጠይቀን ምን እንመልስ ሲሆን እንደው በህግ እንጠይቅ ምን እንመልስ ይሄንን ዝም ብለው በቃ እንዲህ ስለሆነ እንዲሁነን ነው እንግዲህ በቀብሮ ጉድጓድ እያደርን ይህን ገዳም ያደረስነው። ይሄ ሁሉ ግፍ እየተቀበል ነው። የመብል ጊዜ የለም፣ የረፍት ጊዜ የለም። ከዛ በላይ ጠላት ይደነፋል። መልካም ተፈጥሮ አስቸጋሪ ነው። ይህ ሁሉ ሆነን ግን ወንሸት ለመባል በቅቷል። አሁንም ደግሞ ዲያብሎስ እንዲሁም እንኳን ተስፋ ቆርጥ ብሎ መንግስት አውቆት ቦታውን ቤተ ክህነት አውቆት ዓለም ሁሉ አውቆት አሁንም ተስፋ የቆርጥን ሰይጣን ገዳም ለማጥፋት ወደ ትምህርታችን እንደ ቃል ይሆንልኝ አለች እመቤታችን ድንግል ማርያም ማደረ መለኮት የአምላክ እናት። ትንቢተ ዳንኤል ምዕራፍ 2 ከቁጥር 19 ከቁጥር 34 ላይ ናቡከደነፆር እነሆ በአልጋው ላይ ተኝቶ በነበረ ጊዜ በተኛበት ባንቀላፋበት ሰዓት ሕልም አየ። ብትርት ሲል ሕልሙም ጠፋው፣ ትርጓሜውም ጠፋው። ሕሊናው ታወከ፣ አይምሮው ተጨነቀ። ያየው ሕልም ስለጠፋው ትርጓሜውንም ስላላገኘው ግራ ገባው። ናቡከደነፆር ከለዳውያንን ጠራ። መተተኞችን፣ አስማተኞችን ሕልም ይፈቱልኛል፣ እንቆቅልሽ ይተረጉሙልኛል፣ ምስጢር ይገልጹልኛል፣ ጠላት ይነሳብኝ፣ በዚህ ተመለስ ይሉኛል ብሎ ጮማውን እየመገበ ጠጁን እያጠጣ ያዛቸው ከለዳውያን ጠንቋዮች ተሰበሰቡ። ንጉሥ ሆይ ሕልሙን ንገረን፣ ትርጓሜውን እንንገረን፣ ሕልሙን ንገረን፣ ፍቺውን እንንገረን አሉት። አይ እኔ ሕልሙ ጠፍቶብኛል፣ ነገር ግን ሕልሙንም ንገሩኝ፣ ትርጓሜውንም ንገሩኝ። ይህ ካልሆነ ከታች ባታችሁን ከላይ አንገታችሁ ይቆረጣል፣ ቤታችሁም የጥራጊ መልኬ ይሆናል። ጥራጊ ነው የሚደፋበት ቤታችሁ። ተበበሉና ሕልሙን ንገሩኝ፣ ትርጓሜውን ንገሩኝ። ናቡከደነፆር ተጨንቋል። ናቡከደነፆር እርሱ በሀገሪቱ ላይ ሰልጥኖ በሀገሪቱ ላይ ነግሶ መሳፍንቱን መኳንንቱንና ሕዝቡን ሁሉ እያስተዳደረ ባለበት ሰዓት ላይ ከኔ በላይ ሰው የለም ማን ደፍሮኝ ማን ነክቶኝ ሲል በሕልም በሌሊት ሕልም ግን የሰማይ አምላክ አንቀጠቀጠው።
የሰማይ አምላክ እግዚአብሔር ኃይሉን ገለጠ። በአሁኑ ሰዓት በአሜሪካ፣ በአውሮፓ፣ በአሁኑ ሰዓት በፈረንሳይና በእንግሊዝ፣ በጣሊያን በታላላቅ ሀገሮች ለማንኛውም በሽታ መድኃኒት ሰራን እያሉ በነበረበት ሰዓት ላይ እችን ዓለም ትተው ወደ ሌሎች ዓለማት ወደ ፕላኔቶች ወጥተው እየተመራመሩ ባሉበት ሰዓት ላይ ወደ ባህር ጠልቀው በባህር ያለውን ሁሉ ፍጥረትን እየመረመሩ እያወቁ ባሉበት ሰዓት ላይ ማንኛውንም ለማንኛውም በሽታ መድኃኒት ሰርተው ያው እንደየግሉ እየታመመ እየታከመ በሚድንበት ሰዓት ላይ ይሄ በአሁኑ ሰዓት የመጣው በሽታ ግን መንግስትን የዓለምን መንግስት ያስጨነቀ ያርበደበደ ያንቀጠቀጠ ምድርን ያናወጠ ሰማይን ያንቀጠቀጠ ክፉ በሽታ መጣ። አምላክነቱን ገለጠው። በአንደኛው ክፍለ ዘመን ምንም መከራችን ቢበዛ ምንም ብንሰቃይ ምንም የፈተና ሰዎች ብንሆን ይህ ሁሉ አምላክነቱ መታወቅ አለበት። እንግዲህ እግዚአብሔር የለም ተብሎ ሰነፍ በልቡ እግዚአብሔር የለም ይላል ማለት እንግዲህ ሰው እየፈለገውን እየሰራ እኮነናለሁ፣ እጠየቃለሁ፣ እግዚአብሔር አይፈርድብኝም ካለ እግዚአብሔር የለም ይላል ማለት ነው። በመዝሙር 23 ቁጥር 1 ላይ ይብአብ በልቡ አለው እግዚአብሔር፣ ሰነፍ በልቡ እግዚአብሔር የለም ይላል። አይመራመርም፣ አያውቅም። የራሱን የሆኑ ብቻ የሚኖር እበላለሁ፣ እለብሳለሁ፣ አጌጣለሁ፣ እኖራለሁ ሲል ስለ እግዚአብሔር ብዙ ይፈርድብኛል፣ እታመማለሁ ወይም ደግሞ ካለልኝ እሞታለሁ የለምና የራሱ ብቻ የተወራጨ መስራት ነው የሰነፍ ጉዳይ። ልባም ሰው ነው አርቆ የሚያስብ አንተ ሰነፍ ይላልና። ወደ ገብረ ጉንዳን ተመልከት። ገብረ ጉንዳን ንጉሥ ወይም ደግሞ መሪ ወይም አለቃ የላቸውም። አለቃ የሌለው ሕዝብ ነው። ነገር ግን በመከር ምግባቸውን ያከማቻሉ። በጋም የክረምት መኗቸውን ይሰበስባሉ። ተመልከት፣ ልቅስ ገብረ ጉንዳንን ተመልከት። ስለ ነገ ብለው ያስባሉ። ክረምት ይመጣል፣ ዝናብ ይመጣል። መውጣትና ቀለባችን መፈለግ አንችልም። በአውድማው ያለው እህል ሁሉ ተጠርቆ በጎርፍ ይወሰዳል። አስቀድመው ብለው ምግባቸውን ያከማቻሉ። ሰነፍ በልቡ እግዚአብሔር የለም ይላል። ሰነፍ ግን እታመማለሁ፣ እግዚአብሔር ይፈርድብኛል፣ ነገ እጠይቃለሁ፣ አሁን የምናገረው ነገር አሁን እንደፈለግኩ የምሰራው ስራ ያስጠይቀኛል። የለም የሚበላው ብቻ ነው የሚታየው። አደርጋለሁ እንዲሆናለሁ ከማለት በቀር እንዲህ አይነት ነገር ይመጣብኛል አይደል። አባ ገብረ ማርያም እንዲሉ ነበር ያሳደጉኝ አባት። ወገኖቼ ሆይ ይላሉ፣ አደርጋለሁ ማለት ትታችሁ እደረጋለሁ ማለት እኔ እፈጽማለሁ እኔ እሰራለሁ እያላችሁ ስለ ግላችሁ ብቻ ማሰብ ትታችሁ እንዲህ አይነት ነገር ይመጣብኝ ይሆን እንዲህ አይነት ችግር ያጋጥመኝ ይሆን ብላችሁ አርቃችሁ አስቡ ይላል። ይሄ የልባሞች ነው። እንግዲህ ዘይት የያዙት በማቴዎስ ወንጌል ምዕራፍ 25 ቁጥር 1 እስከ 13 ድረስ የተጻፉ የአስሩ ደናግሎች ምሳሌ ነው። መብራቱን አብርተዋል፣ ሙሽራውን እየጠበቁ ነው። አምስቶቹ ልባም በመሆናቸው ዘይታቸውን ይዘዋል፣ መብራቱ ካለቀ ዘይት ለመሙላት። አምስቶቹ ሰነፎች ናቸው፣ አላሰቡበትም። መብራቷን እያበሩ ሁሉም በከባድ እንቅልፍ መንፈቀ ሌሊት ላይ በከባድ እንቅልፍ ወደቁ። ተኝተው በነበረ ጊዜ ከሌሊቱ በመንፈቀ ሌሊት ሙሽራው መጣ ሲባል ብትት ሲሉ የሰነፎች መብራት ጠፍቷል። ሰነፎቹ መብራታችሁ ሃይማኖታችሁ እንዳይጠፋ፣ ሰነፎቹ ቃል ኪዳናችሁን እንዳትጥሱ፣ ሰነፎቹ ቃል ባህላችሁን እንዳትጥሱ፣ የገባችሁትን ቃል ኪዳን አትጣሱ። በ94 ዓመተ ምህረት ብቻዬን ነው የገባሁት። ያነትስ ይበላችሁ። በዚህ ተራራ ላይ ብቻ ለማደር አስቡ። በዚህ ተራራ ላይ ብቻ ሲቆፍሩ ሌሊት ተነስቶ ጠላት እያለ ጠላት ልግደልህ የሚል ጠላት የተዘጋጀ ጠላት እያለ ጨክኖ ከሞት ልሙት እግዚአብሔር እኔ ከጠበቀ ይጠብቀኛል፣ ፈቃድ ይሁን ያንተ ቃል ይሁንልኝ ብሎ እውነት ጠላት ካለበት ቦታ ላይ ሌሊት ተነስቶ በ8 በ9 በ6 ሰዓት ሲቆፍሩ ማደር በእውነት የክርስትና ጉዳይ የሃይማኖት ጉዳይ የእምነት ጉዳይ ተመለከቱ። ሰው አገር ጥሎ ይሄዳል፣ ጠላት ተነሳበት። ሰው ቦታውን ጥሎ ቤቱን ፈቶ ይሄዳል፣ ጠላት ተነሳበት። ሰው ልጆችን ጥሎ ይሄዳል፣ ጠላት ተነሳበት። የኔው ነገር ደግሞ የሚገርመው እንደገና ሌሊት ሲቆፍሩ ማደር ጠላት እያለ ጠላት ጋር ጠላት በግራ እኛ በቀኝ ሆነን ስንቆፍር ስንሰራ ይህን የመሰለ ቤተ መቅደስ ስንሰራ መኖር እንዲያ በጨከንበት ሁኔታ ከዚህ ደርሰናልና
አሁንም የሰነፎች ጉዳይ ዘይታቸው አልቆ ሌሊት ወደ ከተማ ሄደው ዘይት ሊገዙ ሲሉ ሙሽራው ገብተዋል። እናንተም እንግዲህ ሃይማኖታችሁ መብራት ሃይማኖታችሁ እንዳይጠፋባችሁ መብራት እምነታችሁ ቃል ኪዳናችሁ መብራት ለወንቅ እሸት የገባችሁት ቃል ኪዳን እኔ ቃል ኪዳን ግቡ አይደለም እኔ እንዲናረግ ያነበሩ አይደለም። ከገባችሁ ግን ቃል ኪዳናችሁን ጠብቁ። ቃል ኪዳን ነው። የምንበላው እንጀራ እንዳይመስላችሁ፣ የምትኖሩት ሕይወት እንዳይመስላችሁ። ቃል ኪዳኑን አፍርሶ መኖር አይቻልም። እግዚአብሔር ኪዳነ ተከልኩ ምስለ ኅሩያኔ በመዝሙር 88 ቁጥር 3 ላይ ከወዳጆቼ ጋር ቃል ኪዳን አደረግሁ። ለቅዱስ ገብርኤል ቀደም ሲል ምንድነው ተስለው ይሄዳሉ ሰዎች ተስለው ወደው ይረሱታል፣ ወይም ደግሞ የሀገር ርቀት ይገጥማቸዋል፣ ወይም ደግሞ የገበሬ ነገር እርሻውን ጉልጓሎውን ስሉ ይረሱታል። ሌሊት ሂዶ ነው ቀስ አድርገሽ አምጫት ብሬን ቀስ አድርገሽ እኔው ቅዱስ ገብርኤል እያለ ነው የሚያንገራገር። ምናልባት እንዲህ አይነት ተግሳጽ ያጋጠማችሁ ሰዎች ቅዱስ ገብርኤል የማይሰማ የማያይ እንዳይመስላችሁ አደራ ይጥሩ ነው። እንዳትጎዱ፣ ለዘራችሁ እንዳትተርፉ፣ ለቤተሰባችሁ እንዳትተርፉ። የሳንቲም ፍርፋፊ ሰጠን ቤተሰብ እንጠቅማለን ስትሉ አንድየውን ከገሃነመ እሳት እንዳትወርሷቸው የቅዱስ ገብርኤልን ሀብት የወንቅ እሸትን ክብር የነካ ሰው በነፍሱም በስጋውም በዘሩም በቤተሰቡም ተስፋ የለውምና እንደ ቃልህ ይሁንልኝ። እንግዲህ ትንቢተ ዳንኤል ብዬ ነበርና ናቡከደነፆር ሕልሙን አየ። ከነዳውያንን ሰብስቦ ተርጉሙልኝ ፍቱልኝ አላቸው። ሕልሙንም ትርጓሜውንም ከእናንተ ነው የምጠብቅ፣ አለዛ ግን ትሞታላችሁ አላቸው። በዛን ሰዓት ከነዳውያን እነዚህ መተተኞች፣ ጠንቋዮች ሕልሙን ንገረን ካለዛ ግን እኛ መተርጎም አንችልም አሉ። ወደ ግድያ ቦታ ተያይዘው ሲሄዱ ዳንኤል ደረሰላቸው። ባክቷቸዋል። ዳንኤል ፈጣሪውን አምላኩን ጠየቀ። የዚህ ሰውዬ የዚህ ንጉሥ ናቡከደነፆር ሕልሙ ምን ይሆን? ትርጓሜውስ ምንድን ነው አለ። የሰማይ አምላክ ለዳንኤል ገለጠለት። የሰማይ አምላክ ኢየሱስ ክርስቶስ የአብርሃም የይስሐቅ ያዕቆብ አምላክ ለዳንኤል ገለጠለት። የናቡከደነፆርን ሕልም አብሮት የተኛ ይመስል አብሮት የተቀመጠ ይመስል ለዚህ ተብሎ የተዘጋጁት ከለዳውያንና ጠንቋዮች፣ መተተኞች ማወቅ ሲሳናቸው መንፈስ ቅዱስ ያደረበት ዳንኤል ግን አወቀው። ያን ጊዜ ንጉሥ ሆይ ሕልሙ ይህን ይመስላል፣ ትርጓሜው እንዲህ ነው አለና አብራራለት። እንደዚህ ነው ወገኖች፣ መንፈስ ቅዱስ ቅንነቱ ይኖራችሁ፣ የዋህነቱ ኧረ ብዙ በረከት ማግኘት ስችሉ ለመሬታዊ ጥቅም ብላችሁ ድላችሁን ዘጋችሁ፣ ተዘጋባችሁ። ለመሬታዊ ጥቅም በልተን ለማንጠግበው ለብሰን ለማንሞቅ እንዴ አለመታደል የትንቢት መፈጸሚያ መሆን ነው። የትንቢት መፈጸሚያ ነው። ይሁዳ ትንቢት ስለተነገረበት ነው። ይሁዳ አባቱ ስለተረገመ ነው። እንዲህ እንዳትሆኑ አደራ። ሕግን ጠብቃችሁ ለመኖር ያብቃችሁ። ሕግን በቀጥታ ስርጭት የምትከታተሉ ሁሉ በዓለም ዙሪያ አደራ የጥብቅ ነው። ምንም ቀኝም ግራ ወዲያ ወዲህ ማለት ነው። ከእግዚአብሔር ሕግ የወጣ ሰው ተስፋ የለው፣ ምንም ተስፋ የለው። እንደማቀቅ እንደተጨነቀ ነው። እንዲህ ሕጉን ጠብቀን እንኳን ስናለቅስ እንኖራለን። ለበረከት ብሎ ጌታ በረከቱን ሊያድለን እንዲህ የተወለድን አንስቶ እስካሁን ድረስ አንድ ቀን የረፍት ቀን አጥተን ስናለቅስ እንኖራለን። ደግሞ ሕጉን ጥሶ ደግሞ እግዚአብሔርን አሳዝኖ ደግሞ እግዚአብሔርን ሕግ አፍርሶ መኖር እንዳለ እንዳይመስላችሁ። ሕጉን መጠበቅ ንስሐ መግባት መንግሥተ ሰማያት ቀርባለችና ንስሐ ግቡ። ሕልሙም እንዲህ ነበር፣ ትርጓሜውንም እንዲህ አለው ነው ይላል። እነሆ ንጉሥ ሆይ ታላቅ ራእይ አየ። ሕልሙም እንዲህ ነው፣ ታላቅ ምስል በፊት ላይ ቆሞ ነበር እያለ የወርቅ የብርና የወርቅ እንደገና ደግሞ የነሐስ እንደገና ደግሞ የብር ከብሩ በኋላ የነሐስ እንዲሁም የብረት ከዛ መጨረሻ ደግሞ የብረትና የሸክላ ምስል ቆሞ አየ። ታዲያ ያንን ባድናቆት እየተመለከተ ሳለ የሰው ልጅ ሳይነካው ድንጋይ ከተራራ ተፈንቅሎ ምስሉን መታው፣ ተቀጠቀው። ያ ምስልም በመከር ሰዓት እንደሚሆን እንደ እብቅ ሆነ፣ ጠፋ። ያ ምስል የት እንዳለ የት እንደደረሰ ያ ከተራራ የወረደው የሰው ልጅ ሳይነካው ከተራራ የወረደው ድንጋይ ሲመታው እንደ መከር ሰዓት እብቅ ሆነ፣ ተበተነ፣ ጠፋ።
የደረሰበትን ቦታው አልታወቀም። ያም ድንጋይ ታላቅ ተራራ ሆኖ በዓለም መላ እያለ ነግሮ ነበር። እብነ ሕይወት የተባለ ጌታ ዋዛ ፈዛዛ በሆነ ነገር የሰው እጅ ያልጨበጣት የሰው እጅ ሳይነካት አምላክን የወለደች እብነ ሕይወት የተባለ ጌታን የወለደች ከተራራ ተራራ የተባለች እመቤታችን ናት። እንግዲህ የቀደሙ አባቶቻችን በመኑ በአምሳለ መኑን አስተማስረኪ በምንና በምን እንመስልሻለን? በተመራራ ብንመስልሽ ተራራውን የፈጠረ ጌታ ወልደሻልና። በሰማይ በምስራቅ ብንመስልሽ እርግጥ ነው በምስራቅ ፀሐይ ይወጣል። ነገር ግን ከዚያ ሁሉ አንቺ ተወልጃለሽ፣ ላንቺ ምሳሌ የለሽም። ፀሐይን የፈጠረ ሰማይን የሰራ ተራራዎችን ያመቻቸ ፍጥረቱን ሁሉ የሚገዛ ጌታ ወልደሻልና እያሉ ነበር የሚያመሰግኗት እመቤታችን። እውነትም ነው፣ እነሷ ምሳሌ ናት። ታዲያ እንግዲህ የሰዎች ሳይነካው ከተራራው ድንጋዩ ተፈነቀለ። አሁንም ዋዛ ፈዛዛ በሆነ ነገር የሰዎች ሳይነካት ነው በድንግልና ጸንሳ በድንግልና አምላክን የወለደች እመቤታችን ማርያም እንደ ቃል ይሁንልኝ ወንድ ሳላውቅ እንዴት ይሆናል አለች እመቤታችን። ትጸንሻለሽ አላት ገብርኤል ከቤተ መቅደስ አገኛትና ነው ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙም ኢየሱስ ይባላል ሲላት እኔ ወንድ አላውቅም እንዴት ይሆንልኛል ነበር። እሱም ቅድም እንዳልኩት ሁሉ ተናገረ። መጨረሻም እኔ ጌታ አገልጋዩ ነኝ፣ እንደ ቃል ይሁንልኝ ጌታ ሆይ እንደ ቃል ይሁን ያልከው ይሁንልኝ አለች ብላ ተቀበለችው። በተቀበለችው ጊዜ ያን ጊዜ ጌታ መድኃኔዓለም ኢየሱስ ክርስቶስ ማኅፀኗን ሰፊ ከተማ አድርጎ ተቀመጠ ነው። እንዲህ ነው። መታደል ነው፣ መታደል ነው። ያን ጊዜ ታዲያ መላእክት ከእሷ ጋር ነበሩ። የፊቷ ገጽ ሁሉ ተለወጠ። ቀድሞ እንደሚያዋት አልነበረችም እና እመቤታችን በእውነት ስሟን ጠርቶ ያፈረ የለም። በደብረ ምጥማቅ አሁንም ሰማዕታት ይነሳሉ፣ የቀደሙ ሐዋርያት ነቢያት ይነሳሉ። ለማንኛውም ለፈለገ ሁሉ ይታያል። በደብረ ምጥማቅ 5 ቀን ከ21 እስከ 25 ድረስ ድሮ ያለፉ ድሮ በሰማዕትነት ያለፉ ድሮ በተጋድሎ ያለፉ ወይም ወዳጅ ዘመድ ያለው ሁሉ ግለጭልኝ እገሌን አሳይ ሲላት በደብረ ምጥማቅ እመቤታችን ድንግል ማርያም በሰራዊተ መላእክት ተከባ በጻድቃን በሰማዕታት ተከባ ልክ ነው። እሷ ባለችበት ልጇ አለ፣ ልጇ ባለበት መላእክት አሉ፣ ሰማዕታት አሉ፣ ጻድቃን ደናግል መነኮሳት አሉ። ይሄ ነው እንግዲህ ልዩነቱ ይሄ ነው። ሌሎች ነቢያትን ሐዋርያትን ጻድቃን ሰማዕታትን ወልደዋል። ሌሎች ወላጆቻችን እኛን ወይም ደግሞ ምድራዊ ባለስልጣን ይወልዳሉ፣ ወይም እኛን እንደኛ አይነቱ ድሃ ይወልዳሉ። ነገር ግን የአምላክ እናት ግን ጌታን የወለደች መድኃኔዓለም ኢየሱስ ክርስቶስን ከሦስቱ አካላት አንዱ አካል የወለደች እና እንግዲህ ምሳሌ የላትም። ትምህርታችን በዛሬው ዕለት ግንቦት 21 ቀን በደብረ ምጥማቅ በእውነት ለማያምኑም እስላሞች ለሚያምኑም ክርስቲያኖች ሁሉ እየተገለጠች እንደምታነጋግራቸው ልመናቸውን እንደምትሰማ ፈቃዳቸውን እንደምትፈጽም በታምረ ማርያም ላይ ተጽፎ ዛሬ ከኛ ዘመን ደርሶ የተጻፈ ሁሉ ለእኛ ምክርና ተግሳጽ እንዲሆን ተጻፈ። ምክራችን ነው፣ ደስታችን ነው። የእመቤታችን መገለጥ የእመቤታችን ሕዝቡን መባረክ ከእሷ ጋር ሰራዊተ መላእክትን አይተው መደሰታቸው የሚያምንም የሚያምንም እግዚአብሔር አምላካችን ለድንግል ማርያም የገባውን ቃል ኪዳን መፈጸሙን በእውነት አምላክን መውለዷ መረጋገጡ በዚህ በደብረ ምጥማቅ ላይ ቅድም በታምረ ማርያም እንደሰማችሁት በእውነት የአምላክ ስራ የተገለጸበት ነው። የአምላክ ኃይል የተገለጸበት ነው። የመድኃኔዓለም ኢየሱስ ክርስቶስ የልጇ እሱን እንደወለደችው እሱ እመቤታችን ድንግል ማርያም እናቱ እንደሆነች የተገለጸበት ነገር እሱም ደግሞ ልመናዋን እንደሚሰማ ፈቃዷን እንደሚፈጽም እንደ ቃል ይሆንልኝ በማለት በእውነት እገሌን አሳየን ባሏት ቁጥር እየገለጠ እንደዚህ ማሳየት ለእኛም አሁን ብርሃነ ረድኤቱን ትግለጽልን። ጠማማ ልብ ያላችሁ ሰዎች፣ ተንኮለኛ ልብ ያላችሁ ሰዎች፣ ክፉ ክፋት ያላችሁ ሰዎች ልቦናችሁ ቅን ያርግላችሁ። እንግዲህ በእውነት እንዲህ አይነት የሁሉ ወንጌል ከሚፈስበት ቦታ የማይመለስ ሰዎችን የመዳን ተስፋ የሌለው ያው በገሃነም የተጻፈ በዲያብሎስ የተጻፈ ብቻ ነው እንጂ እኛ በፍቅር ነው የምንሰብከው። ሰዎችም የሚሰሙት በፍቅር ስለምናስተምር ነው። በፍቅር ነው የምናስተምረው፣ በማስገደድ አይደለም። ወዮላችሁ እያልን አይደለም፣ እያስጨነቅን አይደለም፣ እያስደነገጥን አይደለም።
በፍቅር እያለቀስን እያነባን ነው የምናስተምረው። ይህን ትምህርት ታዲያ በእውነት ብዙዎቹ የተጠቀሙበት ነው። ብዙዎቹ ገና መጥተው ሳይሆን ከጫቱ ከሲጃራ በደባል ሱስ ነፃ ያወጡበት ነው። አብረን እያለን ግን በዚህ ድል አልተጠቀምንም። መዳን ተስፋ የለንም ማለት ነው። እንግዲህ የማይድን አይድንም፣ አይጠቀም አይጠቀምም፣ ከሚድኑት ያድርገን በማለት ትምህርቴን አጠቃልላለሁ። እመቤታችን ድንግል ማርያም ማኅደረ መለኮት የአምላክ እናት ናት። ባሉን ባለ ፍስሐ ያደርግልን፣ የቀድሞ ሰው ይበለን። እንግዲህ የአምላክ እናት ይሄን ገዳማችን ትጠብቅልን። እሷን አምነን ነው ያለነው። ምግባችን እሷ ናት፣ ስንቃችን እሷ ናት፣ ልብሳችን፣ እረኛችን፣ ጠባቂያችን እሷ ናት። ያለ እሷ ተስፋ የለንም። የአምላክ እናት ወይ ድንግል ማርያም የሰጢቱ ማርያም ብለን እስካሁን 19 ዓመት እያስቆጠርን ነው። ከጊዜያችን የሚባርክልን፣ የታመማችሁ ምሕረት ይላክላችሁ። ይህን በሽታ ይህን ደዌ ከመረገጽ ያጥፋልን። ሀገራችን ሰላም ያድርግልን። የሀገራችን ሰላሟን ያብዛልን። ካላሰብነው መቅሰፍት ካላሰብነው መከራ ይሰውረን። መዓቱን ያርቅልን፣ ምሕረቱን ያውርድልን። ደግሜ ደጋግሜ ይህን ክፉ በሽታ ይህን የማይታይ ጠላት ከመረገጽ ያጥፋልን። ለታመሙት ወገኖቻችን በሽታው ጸንቶባቸው አሳማሚ ማጠወይም በአሳማሚ ቢኖሩ በሽታው ለጸናባቸው በሽታውን እንደ ተራ ጉንፋን ኃይሉን ያክምልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ ልዕልት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ